ሰላም እንዴት ናችሁ? ሰኞ የካቲት 30 2018 ዓ.ም የማለዳውን የስፖርት ዜናዎች ይዘን ቀርበናል። ጃኮብ ኪፕሊሞ በሊዝበን ግማሽ ማራቶን የኢትዮጵያዊው ዮሚፍ ቀጀልቻን የዓለም ክብረ ወሰን አሻሻለ። ዩጋንዳዊው አትሌት በፖርቱጋል ሊዝበን በተካሄደው የግማሽ ማራቶን ውድድር 57 ደቂቃ ከ20 በመግባት ከዚህ ቀደም አትሌት ዮሚፍ ቀጀልቻ በ2024 ቫሌንሲያ ላይ ያስመዘገበውን 57 ደቂቃ ከ30 ሪካርድ በ10 ሰከንዶች ማሻሻል ችሏል። የሶስት ጊዜ የዓለም ሀገር አቋራጭ ሻምፒዮኑ ጃኮብ ኪፕሊሞ በ2021 በዚሁ የሊዝበን ግማሽ ማራቶን 57:31 በማስመዝገብ 3 ዓመታት ለተጠጋ ጊዜ የዓለም ክብረ ወሰን ባለቤት ነበር። ኬንያዊው ኒኮላስ ኪፕኮሪር በ58 ደቂቃ ከ08 ሁለተኛ ደረጃን ሲያገኝ፣ ሌላኛው ኬንያዊ ጊልበርት ኪፕሮቲች በ58 ደቂቃ ከ59 ሶስተኛ ደረጃን ይዞ ፈጽሟል። የ25 ዓመቱ ኪፕሊሞ በየካቲት 2025 የባርሰሎና ግማሽ ማራቶን 56 ደቂቃ ከ42 ሰከንድ በመግባት በታሪክ ለመጀመሪያ ጊዜ ግማሽ ማራቶንን ከ57 ደቂቃ በታች በመሮጥ የዓለም ክብረ ወሰንን ሰብሮ የነበረ ቢሆንም ወርልድ አትሌቲክስ መንገድ መሪ መኪናውን እንደ ፔስ ሜከር ተጠቅሟል በሚል ሪካርዱን ሳያጸድቅለት ቀርቷል። የአሁኑ የጃኮብ ኪፕሊሞ የግማሽ ማራቶን ክብረ ወሰን የተለመደውን የዓለም አትሌቲክስ የማጽደቅ ሂደት ማለፍ ይኖርበታል። በሴቶቹ ውድድር ኢትዮጵያዊቷ ጽጌ ገብረሰላማ በሊዝበን ግማሽ ማራቶን የባለፈው ዓመት ድሏን ደግማለች። ጽጌ የገባችበት ጊዜ 1 ሰዓት ከ04:48 ሰከንድ የውድድሩ አሸናፊ አድርጓታል። ኬንያውያኑ ጃኔት ቺፕንጌቲች እና ራጊና ዋምቡይ ሁለተኛና ሶስተኛ ደረጃን በመያዝ ጨርሰዋል። ሌላኛው ኢትዮጵያዊት አትሌት ግርማዊት ገብረዚሃር ውድድሯን 5ኛ ደረጃን በመያዝ ፈጽማለች። በሲቢኢ የኢትዮጵያ ፕሪሚየር ሊግ የ23ኛ ሳምንት ጨዋታዎች ትላንት ተካሂደዋል። በሐዋሳ ዩኒቨርሲቲ ስታዲየም ሸገር ከተማ በቤንያም ፍቅሩ ብቸኛ ጎል ቅዱስ ጊዮርጊስን 1-0 አሸንፏል። ኢትዮ ኤሌክትሪክ በናትናኤል ዱባልና ፓትሪክ ሲቦማና ጎሎች ኢትዮጵያ ቡናን 2-1 አሸንፏል። ሐምዛ ሱልጣን የኢትዮጵያ ቡናን ጎል አስቆጥሯል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም መቻል ከወልዋሎ ዓዲግራት ዩኒቨርሲቲ 0-0 ሲለያዩ ወላይታ ዲቻ የሊጉን መሪ ሲዳማ ቡናን 3-1 አሸንፏል። ኪዳን ያሰፋ፣ መልካሙ ቦጋልና ያሬድ ዳርዛ ለወላይታ ዲቻ ግቦችን ሲያስቆጥሩ፣ ባለፈው ሳምንት ቅዱስ ጊዮርጊስን ለቆ ሲዳማ ቡናን የተቀላቀለው አቤል ያለው ተቀይሮ ገብቶ 1 ግብ አስቆጥሯል። የሲቢኢ ኢትዮጵያ ፕሪሚየር ሊግ 23ኛ ሳምንት ጨዋታዎች ዛሬ ቀጥለው ሲከናወኑ ሐዋሳ ላይ ባህር ዳር ከተማ ከነገሌ አርሲና ኢትዮጵያ መድን ከሀዲያ ሆሳዕና ይጫወታሉ። አዳማ ላይ ምድረገነት ሽረ ከፋሲል ከነማና ድሬዳዋ ከተማ ከኢትዮጵያ ንግድ ባንክ በ9ና በ12 ሰዓት ይጫወታሉ። በጣሊያን ሴሪአ የደርቢ ዴላ ማዶኒና ፍልሚያ ኤሲ ሚላን ኢንተር ሚላንን 1-0 አሸነፈ። ፔርቪስ ኤስቱፒናን የሮሰኔሮቹን ብቸኛ ጎል በ35ኛው ደቂቃ አስቆጥሯል። የቀድሞ የብራይተን የግራ መስመር ተመላላሽ ፔርቪስ ኤስቱፒናን ለኤሲ ሚላን የመጀመሪያ ጎሉን በሚላን ደርቢ ላይ ማስቆጠር ችሏል። ውጤቱን ተከትሎ ኤሲ ሚላን ነጥቡን 60 በማድረስ ከኢንተር ሚላን ጋር ያለው ልዩነት ወደ 7 ነጥብ ዝቅ ማድረግ ችሏል። የአሰልጣኝ ክርስቲያን ኪቩ ኢንተር ሚላን በሴሪአው ከ8 ተከታታይ ድል በኋላ የመጀመሪያ ሽንፈቱን አስመዝግቧል። የአሰልጣኝ ማሲሚሊያኖ አሌግሪው ኤሲ ሚላን ከ15 ዓመታት በኋላ ኢንተር ሚላንን በአንድ የውድድር ዘመን 2 ጊዜ ማሸነፍ ችሏል። ህዳር ላይ በተከናወነው የሁለቱ ቡድኖች የመጀመሪያ ዙር ጨዋታ ኤሲ ሚላን በክርስቲያን ፑልሲች ብቸኛ ጎል በተመሳሳይ 1-0 አሸንፎ ነበር። ኢንተር ሚላን በሴሪአው ከህዳር ወር በኋላ የመጀመሪያ ሽንፈት የገጠመው ሲሆን በሚላን ደርቢ ለመጨረሻ ጊዜ ያሸነፉት በሚያዝያ 2024 ሆኗል። ወደ ስታዲዮ ሉዊጂ ፌራሪ ሲያቀናው ሮማ በጄኖዋ 2-1 ተሸንፏል። በቀድሞው የሮማ ተጫዋች ዳንኤል ደሮሶ የሚሰለጥነው ጄኖዋ በጁኒየር ማሲያስ እና ቪቶር ኦሊቬራ ጎሎች ሮማን 2-1 አሸንፏል። ውጤቱን ተከትሎ ጄኖዋ በ30 ነጥቦች ከ15ኛ ወደ 13ኛ ደረጃ ከፍ ብሏል። የአሰልጣኝ ጂያን ፒየሮ ጋስፔሪኒ ቡድን ሮማ በ51 ነጥቦች 5ኛ ደረጃ ላይ ይገኛል። በሌሎች ጨዋታዎች ቦሎኛ በሄላስ ቬሮና 2-1 ሲሸነፍ፣ ሌቼ ክሬሞኔሴን በተመሳሳይ 2-1 አሸንፏል። አርቴሚዮ ፍራንኪ ላይ ፊዮረንቲና ከፓርማ 0-0 ተለያይተዋል። የጣሊያን ሴሪአ 28ኛ ሳምንት የመጨረሻ ጨዋታ ዛሬ ምሽት 4:45 ጀምሮ ላዚዮን ከሳሶሎ ያገናኛል። የአሰልጣኝ ማውሪዚዮ ሳሬ ቡድን ላዚዮ በ34 ነጥቦች 11ኛ ደረጃ ላይ ይገኛል። ቢያንኮ ሴሌስቲዎቹ ጨዋታውን ካሸነፉ በ37 ነጥቦች 1 ደረጃ አሻሽለው ወደ 10ኛ ከፍ ይላሉ። በ2006ቱ ዓለም ዋንጫ አሸናፊ ፋቢዮ ግሮሶ የሚሰለጥነው ሳሶሎ ጨዋታውን ካሸነፈ በ41 ነጥቦች ከ9ኛ ወደ 8ኛ ደረጃ ይሻሻላል።
በእንግሊዝ ኤፍኤ ካፕ አምስተኛ ዙር ጨዋታዎች ፉልሃም እና ሰንደርላንድ በታችኛው ዲቪዚዮን ቡድኖች ተሸንፈው ከውድድር ተሰናበቱ። ክራቨን ኮቴጅ ላይ የቻምፒየንሺፑን ሳውዛምፕተንን ያስተናገደው ፉልሃም 1-0 ተሸንፎ ከውድድር ተሰናብቷል። ለሳውዛምፕተን ሮስ ስቴዋርት በ93ኛው ደቂቃ በፍጹም ቅጣት ምት የማሸነፊያን ጎል አስቆጥሯል። ሳውዛምፕተን በኤፍኤ ካፕ ወደ ሩብ ፍጻሜ ሲያልፍ ከ4 ዓመታት በኋላ ለመጀመሪያ ጊዜ ሆኗል። የፉልሃሙ አሰልጣኝ ማርኮ ሲልቫ በዌስትሃም 1-0 ከተሸነፈው ቡድናቸው የ9 ተጫዋቾችን ለውጥ በማድረግ ነበር በ9 ጨዋታዎች ያለመሸነፍ ጉዞ ላይ የነበረው ሳውዛምፕተንን የገጠሙት። ፉልሃም የፕሪሚየር ሊግ ክለብ ሆኖ በኤፍኤ ካፕ አምስተኛ ዙር በቻምፒየንሺፕ ክለብ ተሸንፎ ከውድድር ሲሰናበት ከ23 ዓመታት በኋላ ለመጀመሪያ ጊዜ ሆኗል። ከሜዳ ውጪ የሶስተኛ ዲቪዚዮኑ ፖርት ቬለን የገጠመው ሰንደርላንድ 1-0 ተሸንፎ ከውድድር ውጭ ሆኗል። የሊጓኑን ክለብ የማሸነፊያ ጎል የኒውዚላንዱ ቤን ዋይን በ28ኛው ደቂቃ አስቆጥሯል። ፖርት ቬል ከ72 ዓመታት በኋላ ለመጀመሪያ ጊዜ በኤፍኤ ካፕ ሩብ ፍጻሜ መድረስ ችለዋል። በእንግሊዝ ሶስተኛ ዲቪዚዮን ከ24 ክለቦች የመጨረሻ ደረጃ ላይ የሚገኘው ፖርት ቬል የክለቡን ምስረታ 150ኛ ዓመት እያከበረ ባለበት ወቅት በታሪኩ ለሁለተኛ ጊዜ በኤፍኤ ካፕ ሩብ ፍጻሜ ተፋላሚ መሆኑን አረጋግጧል። ከቻምፒየንሺፕ በመጡበት ዓመት በፕሪሚየር ሊጉ 40 ነጥቦችን በመሰብሰብ 11ኛ ደረጃ ላይ የተቀመጠው ሰንደርላንድ ሊድስ ዩናይትድን 1-0 ካሸነፈው ቡድናቸው የሁለት ተጫዋቾችን ለውጥ በማድረግ ነበር ወደ ሜዳ የገቡት። አሰልጣኝ ሬጂስ ሉብሪ 150 ሚሊዮን ፓውንድ ወጪ ያደረጉበት ስብስባቸው ሰንደርላንድን ከ1974 በኋላ ለመጀመሪያ ጊዜ በኤፍኤ ካፕ ሩብ ፍጻሜ ተፋላሚ ማድረግ አልቻለም። ሊድስ ዩናይትድ በሜዳው ኤላንድ ሮድ ኖሪች ሲቲን 3-0 በማሸነፍ ወደ ሩብ ፍጻሜ ማለፉን አረጋግጧል። ሼን ሎንግስታፍ፣ ጋብሪኤል ጉድሙንሰን እና ጆኤል ፒሮይ ለአሰልጣኝ ዳንኤል ፋርከ ቡድን ጎሎችን አስቆጥረዋል። ጀርመናዊ አሰልጣኝ ዳንኤል ፋርከ ከ2017 እስከ 2021 የኖሪች ሲቲ አሰልጣኝ እንደነበሩ ይታወሳል። ሊድስ ዩናይትድ በኤፍኤ ካፕ ፍጻሜ ሲደርስ ከ23 ዓመታት በኋላ ለመጀመሪያ ጊዜ ሆኗል። የኤፍኤ ካፕ አምስተኛ ዙር የመጨረሻ ጨዋታ ዛሬ ምሽት 4 ሰዓት ተኩል ሲከናወን ዌስትሃም ለንደን ስታዲየም ላይ ብሬንትፎርድን ያስተናግዳል። በኤፍኤ ካፕ ፍጻሜ የደረሱ 7 ቡድኖችም እስካሁን ተለይተው ታውቀዋል። በዚህም መሰረት ማንቸስተር ሲቲ፣ ሊቨርፑል፣ አርሰናል፣ ቼልሲ፣ ሳውዝሃምፕተን፣ ፖርት ቬል፣ ሊድስ ዩናይትድ እንዲሁም የዌስትሃም ዩናይትድ እና የብሬንትፎርድ አሸናፊ ወደ ሩብ ፍጻሜው ይቀላቀላል። የኤፍኤ ካፕ የሩብ ፍጻሜ ድልድል የዕጣ ማውጣት ስነ ስርዓት ዛሬ ምሽት 4 ሰዓት ከ5 ጀምሮ ይፋ ይሆናል። በፖርቱጋል ፕሪሜራ ሊጋ ኦ ክላሲኮ ቤንፊካ እና ፖርቶ 2-2 አቻ ተለያዩ። ኢስታዲዮ ዳሉዝ ላይ በተከናወነው ጨዋታ የሊጉ መሪ ፖርቶ የመጀመሪያውን አጋማሽ 2-0 እየመራ ቢወጣም የጆዜ ሞሪኒሆ ቡድን በሁለተኛው አጋማሽ 2 ጎሎችን አስቆጥሮ ጨዋታውን በአቻ ውጤት አጠናቋል። ቪክቶር ፍሮሆልት እና ኦስካር ፒቱዜቭስኪ ለፖርቶ፣ አንድሪያስ ሼልድሮፕ እና ሊያንድሮ ባሬሮ ለቤኔፊካ ጎሎችን አስቆጥረዋል። የቤንፊካው አሰልጣኝ ጆዜ ሞሪኒሆ ከፖርቶ የቡድን አባላት ጋር በተፈጠረ ጸብ ምክንያት 90ኛው ደቂቃ ላይ በቀጥታ ቀይ ካርድ ተሰናብተዋል። የ63 ዓመቱ ፖርቱጋላዊ አሰልጣኝ በቅርቡ ቤንፊካ ከሪያል ማድሪድ ባደረጉት የቻምፒየንስ ሊግ ፕሌኦፍ የመጀመሪያ ጨዋታ ላይ በሁለት ቢጫ ቀይ ካርድ መመልከታቸው የሚታወስ ነው። ከጆዜ ሞሪኒዮ በተጨማሪ የቤንፊካው ተከላካይ ኒኮላስ ኦታሜንዲ ተቀይሮ ከወጣ በኋላ በተፈጠረው ግርግር ውስጥ ተሳትፏል በሚል 91ኛው ደቂቃ ላይ ቀይ ካርድ ተመልክቷል። የኦ ክላሲኮ የጨዋታ ውጤትን ተከትሎ የአሰልጣኝ ፍራንቼስኮ ፋሪኦሊ ቡድን ፖርቶ ሊጉን በ66 ነጥብ ይመራል። ስፖርቲንግ ሊዝበን በ62 ነጥቦች ሁለተኛ፣ ቤንፊካ በ59 ነጥቦች ሶስተኛ ደረጃ ላይ ይገኛል። የአሰልጣኝ ጆዜ ሞሪኒዮ ቡድን ቤንፊካ ዘንድሮ በአውሮፓ ከሚገኙ 6 ትልልቅ ሊጎች እስካሁን ሽንፈት ያልገጠመው ብቸኛው ክለብ ሆኖ ቀጥሏል። ቤንፊካ ከ25 የሊግ ጨዋታዎች 17ቱን አሸንፎ በ8ቱ አቻ ተለያይቷል። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ የሁለት ጨዋታ እገዳ ተላለፈባቸው። ስፔናዊው አሰልጣኝ በኤፍኤ ካፕ አምስተኛ ዙር ማንቸስተር ሲቲ ኒውካስልን 3-1 ባሸነፈበት ጨዋታ ኬራን ትሪፒየር ጀሬሚ ዶኩ ላይ ጥፋት መስራቱን ተከትሎ የዳኛውን ውሳኔ በመቃወማቸው በውድድር ዘመኑ 6ኛ ቢጫ ካርድ ተመልክተዋል። በዚህም ማንቸስተር ሲቲ በፕሪሚየር ሊጉ ከዌስትሃም እና በኤፍኤ ካፕ የሩብ ፍጻሜ አንድ ጨዋታ ላይ ቡድናቸውን በምክር ሀሳብ መስጫ ቦታ ላይ ሆነው አይመሩም። የማንቸስተር ሲቲ የሀገር ውስጥ ውድድሮች ቀጣይ ጨዋታዎች በፕሪሚየር ሊጉ ከዌስትሃም እና በካራባው ካፕ ፍጻሜ ከአርሰናል ጋር ቢሆንም የጨዋታ ቅጣቱ በሀገር ውስጥ ውድድሮች የፍጻሜ ጨዋታ ላይ ተግባራዊ አይሆንም። አሰልጣኝ ፔፕ ጓርዲዮላ እሁድ መጋቢት 13 2018 ዓ.ም በካራባው ካፕ የፍጻሜ ጨዋታ ማንቸስተር ሲቲ ከአርሰናል ጋር በዌምብሌይ ስታዲየም በሚያከናውኑት ጨዋታ ላይ ቡድናቸውን እንደሚመሩ ተረጋግጧል።
ብራዚላዊው የኦሊምፒክ ሊዮን አጥቂ ኤንድሪክ የፈረንሳይ ሊግ 1 የወሩ ኮከብ ተጫዋች ተሸላሚ ሆነ። ከሪያል ማድሪድ በ6 ወራት ውሰት በሊዮን የተጫወተ የሚገኘው ኤንድሪክ በፈረንሳይ በ9 ጨዋታዎች 5 ጎሎችን አስቆጥሮ 4 ግብ የሆኑ ኳሶችን አቀብሏል። በአሰልጣኝ ፓውሎ ፎንሴካ ስር በኦሊምፒክ ሊዮን ጥሩ ጊዜን እያሳለፈ የሚገኘው የ19 ዓመቱ አጥቂ ለ2026 ዓለም ዋንጫ በአሰልጣኝ ካርሎ አንቸሎቲ የብራዚል ብሔራዊ ቡድን ውስጥ መካተት ህልሙ እንደሆነ እየተናገረ ይገኛል። ኤንድሪክ በ2024 ከብራዚሉ ክለብ ፓልሜራስ በ60 ሚሊዮን ዩሮ ገደማ ነበር ወደ ሪያል ማድሪድ የተዘዋወረው። የማንቸስተር ዩናይትዱ ሼ ሌሲ ከጉዳት አገግሞ ልምምድ መስራት ጀመረ። የ18 ዓመቱ ሌሲ በሚያዝያ 2024 ለማንቸስተር ዩናይትድ የመጀመሪያ ፕሮፌሽናል ኮንትራቱን ከፈረመ ወዲህ እስካሁን ለዋናው ቡድን 3 ጨዋታዎች ላይ ከበርንሌይ፣ አስቶን ቪላ እና ብራይተን ተቀይሮ ገብቶ ተጫውቷል። ሼ ሌሲ ለዋናው ቡድን በመጨረሻ ጨዋታው በኤፍኤ ካፕ 3ኛ ዙር የአሰልጣኝ ዳረን ፍሌቸር ቡድን ኦልድ ትራፎርድ ላይ በብራይተን 2-1 ሲሸነፍ ተቀይሮ ገብቶ በ89ኛው ደቂቃ በሁለት ቢጫ ቀይ ካርድ ተመልክቶ ነበር። ከቀይ ካርዱ በኋላ ተስፈኛው የመስመር አማካይ ለማንቸስተር ዩናይትድ ሁለተኛ ቡድን በ3 ጨዋታዎች 6 ጎሎችን አስቆጥሯል። የካሪንግተን አካዳሚ ምሩቁ ሌሲ በአሰልጣኝ ማይክል ካሪክ ስር ከፉልሃም ጋር ለነበረው ጨዋታ ለመጀመሪያ ጊዜ በስብስብ ውስጥ ቢካተትም ባጋጠመው ጉዳት ለ1 ወር ከሜዳ ርቆ ቆይቶ አሁን ከዋናው ቡድን ጋር ልምምድ መስራት ጀምሯል። የሼሌሲ ከጉዳት መመለስ የአሰልጣኝ ማይክል ካሪክን ቡድን የማጥቃት አማራጮች እንደሚያሰፋ የሚጠበቅ ሲሆን ወጣቱ ተጫዋች በቀጣዩ ጨዋታ በቡድን ውስጥ እንደሚካተት ይጠበቃል። ባለፉት 6 ጨዋታዎች በጉዳት ከሜዳ ርቆ የነበረው ሜሰን ማውንት ልምምድ የጀመረ ሲሆን የባት ጉዳት የነበረበት ሊሳንድሮ ማርቲኔዝም ወደ ልምምድ ለመመለስ መቃረቡ ታውቋል። ማንቸስተር ዩናይትድ በመጪው እሁድ በፕሪሚየር ሊጉ ኦልድ ትራፎርድ ላይ አስቶን ቪላን 11 ሰዓት ላይ ያስተናግዳል። የጀርመኑ ክለብ ቮልፍስቡርግ የቀድሞ አሰልጣኛቸው ዲተር ሄኪንግን በድጋሚ መቅጠሩን አስታወቀ። የ61 ዓመቱ ጀርመናዊ ከዚህ ቀደም ከ2012 እስከ 2016 በቮልፍስቡርግ አሰልጥነው ነበር። አሰልጣኝ ዲተር ሄኪንግ ከዚህ ቀደም በ4 ዓመታት የቮልፍስቡርግ ቆይታቸው በ2014-15 የውድድር ዘመን ክለቡን የዲኤፍቢ ፖካል ዋንጫ አሸናፊ ሲያደርጉት በቡንደስሊጋው ሁለተኛ ደረጃን ይዞ እንዲጨርስ አስችለውታል። ቮልፍስቡርግ ቅዳሜ በሃምቡርግ 2-1 መሸነፉን ተከትሎ የ43 ዓመቱን አሰልጣኝ ዳንኤል ባወርን ከ4 ወራት ቆይታ በኋላ እሁድ ጠዋት አሰናብቷል። ከአሰልጣኙ በተጨማሪ የክለቡ ስፖርቲንግ ዳይሬክተር ፒተር ክርስቲያንሰንም ተሰናብተዋል። አሰልጣኝ ዳንኤል ባወር በቡንደስሊጋው በተከታታይ 8 ጨዋታዎች ማሸነፍ ያልቻሉ ሲሆን ክለቡ ወራጅ ቀጠና 17ኛ ደረጃ ላይ ተቀምጧል። አዲሱ አሰልጣኝ ዲተር ሄኪንግ በቮልፍስቡርግ የመጀመሪያ ጨዋታቸውን ከሜዳቸው ውጪ ከሆፈንሃይም ጋር ያከናውናሉ። በመጨረሻም አርሰናል የፒየሮ ሂንካፒየን ዝውውር ወደ ቋሚነት እንደሚቀይር ተገለጸ። መድፈኞቹ ከባየር ሌቨርኩሰን በ1 ዓመት የውሰት ውል በቋሚነት ከማስፈረም አማራጭ ጋር ያዘዋወሩትን ሂንካፒየን በ52 ሚሊዮን ዩሮ ወደ ቋሚ ዝውውር ለመቀየር መዘጋጀታቸው ታውቋል። አርሰናል ከ52 ሚሊዮን ፓውንድ በተጨማሪ ባየር ሌቨርኩሰን ከወደፊት የተጫዋቹ ዝውውር 10% ክፍያ የሚያገኝበትን የስምምነት አንቀጽም ያሰፍራሉ ተብሏል። የአሰልጣኝ ሚኬል አርቴታ ቡድን ከዚህ ቀደም ግብ ጠባቂው ዴቪድ ራያን በ2023 ከብሬንትፎርድ በቋሚነት የማስፈረም አማራጭ ባለው የ1 ዓመት የውሰት ውል ካስፈረሙት በኋላ በ2024 በቋሚነት ያስፈረሙበትን መንገድ በሂንካፒየ ዝውውር ይደግሙታል ተብሏል። የ24 ዓመቱ ኢኳዶራዊ ለአርሰናል በሁሉም ውድድሮች 27 ጨዋታዎችን ያከናወነ ሲሆን በግራ መስመር ተመላላሽነትና በመሃል ተከላካይነት ለአሰልጣኝ ሚኬል አርቴታ ቡድን ሁለገብነቱን እያሳየ ይገኛል። ፒየሮ ሂንካፒየ በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የመጀመሪያ ዙር ጨዋታ አርሰናል ነገ ምሽት ባይ አሬና ላይ ከእናት ክለቡ ባየር ሌቨርኩሰን ጋር በሚያደርገው ጨዋታ በተቃራኒነት ይፋልማል።